ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ትናንትና ባርሰሎና በሜዳው 2-0 በመሸነፍ የቀጣዩን የሰከንድ ሊግ ጨዋታ የበለጠ ከባድ እንዲሆንና ከቻምፒየንስ ሊግ የመውጣት አደጋ ላይ እንደደረሱ ያስመለከተ ጨዋታ ሆኖ አልፏል። ጨዋታውን መጀመሪያ ሲጠብቁት እንደነበረው ብዬ የማስበው ባርሴሎና ፉሊ ያለውን ኃይል ተጠቅሞ ጨዋታውን እዚሁ አጠናቆ ፈርስት ታይ ላይ ጨርሶ ለመሄድ ያለውን ሁሉ ነገር ይጠቀማል የሚል አትሌቲኮ ደግሞ ሞር ኮንዘርቫቲቭ ሆነው ራሳቸውን ወደኋላ መለስ በማድረግ ጨዋታውን እንደው ዳሜጅ ሳይበዛው ቢገባባቸውም ወይ ደግሞ እንደው ከተቻለ ማሸነፍን የሚሆን ከሆነ እሰየው ብለው ግን የበለጠ ጥንቃቄ የተሞላበት ጨዋታ ያደርጋሉ ብለን አስበን ነው ጨዋታ የተጀመረው። ባርሴሎና በዚህ በኩል ችግር አለባቸው ተብሎ አይታሰብም። እንደሱ አይነት ነገር ለማድረግ ሞክረዋል። ነገር ግን ትልቁ ጉድለት ራፊና አለመኖሩ እዚህ ጨዋታ ላይ የታየ ይመስለኛል። ምክንያቱ ለምን መሰላችሁ? ኢንተርናሽናል ብሬክ ልክ ሄዶ እንደተጎዳ አንድ ቪዲዮ ሰርቼ ነበርና ባርሴሎና ስፕሪንት የሚያደርግለት ተጫዋች ቀዳሚው ራፊና ነው። ስለዚህ ባርሴሎና ሃይ ላይን ከሆነ ሃይ ፕሬሲንግ ወይም ደግሞ ሃይ ብሎክ መሆን አለበት። በጣም ፕሬሲንግ መኖር አለበት። እንደዛ ነው ሲስተሙ መስራትም የሚችለው። ስለዚህ እሱን ነገር ላያገኙ እንደሚችሉ በተወሰነ መልኩ መገመት ትችላላችሁ። እንደዛም ሆኖ እንደነበር የተመለከትኩኝ ይመስለኛል። ምክንያቱም ራሽፎርድ ያንን ነገር ይሰጣል ብዬ አላስብም። በአጨራረስም በኩል ትናንት ጨዋታው ላይ ከላሚን ያማል በመቀጠል ጥሩ ፐርፎርም አድርጓል። ነገር ግን ጨዋታው ላይ እንዳጠቃላይ ስትመለከቱት ከኳስ ውጭ በተለይ አውት ኦፍ ፖሴሽን በሚሆንበት ጊዜ ባርሴሎና የልጁ ኮንትሪቢዩሽን እኔ ትልቅ ነው ብዬ አላስብም። በዛ ላይ ደግሞ አብሮት የሚጫወተው ካንሴሎም ስለሆነ ባርሴሎናን የበለጠ አደጋ ላይ የሚጥል ይሆናል ብዬ ነበር የገመትኩት። አትሌቲኮ ማድሪድ ብዙ አደጋ አልፈጠረም እውነት ለመናገር ጨዋታው ላይ። ነገር ግን የራሽፎርድን ግን ከኳስ ውጭ ያለውን ፐርፎርማንስ ስትመለከቱት ጥሩ የሚባል አይደለም። ጨዋታው ቀድሞ ቀይ ካርዱ ከመገኘቱ በፊት ኢምፓክት መደረግ የሚችሉባቸው አጋጣሚዎች ነበሩ። ክሊኒካል የመሆን ጉዳይ ነው ለባርሴሎና ችግር የሆነባቸው የነበረው። በተለይ ራሽፎርድ ብዙ ኳሶች አምክኗል። ኢንተርምስ ኦፍ ፐርፎርማንስ በመለኪያዎች ምናምን ጥሩ ሊሆን ይችላል። ግን ቻምፒየንስ ሊግ ደግሞ እንደምታውቁት ሞመንት ነው የሚፈልገው። አንዳንድ ሞመንትን መጠቀም የማይችል ቡድን ጥሩ ፐርፎርማንስ ቢያሳይም ከውድድሩ ይሰናበታል እና ባርሴሎና አሁን በጥሩ ፐርፎርማንስ ነው 10 ሜን ሆኖ ራሱ 10 ተጫዋች ሆኖ ራሱ ባርሴሎና በጣም ጥሩ ነበሩ። ነገር ግን እድል መጠቀም የሚችል የተገኙትን አጋጣሚዎች ደግሞ ኮንቨርት ማድረግ የቻለው ቡድን እንደሚያልፍና አድቫንስ እንደሚያደርግ ከዚህም በፊት በቻምፒየንስ ሊግ ታሪክም የታወቀ ነው። ሪያል ማድሪድም ብዙ ጊዜ አይታችሁ ከሆነ አንዳንድ ጨዋታ ሊያስገርማችሁ ሁሉ ይችላል። ሪያል ማድሪድ ምንድን ነው እያደረገ የነበረው ጨዋታውን ስትመለከቱት ልትሉ ትችላላችሁ። ነገር ግን በጣም ክላስ ያላቸው ተጫዋቾች ለእንደዚህ አይነት ኮምፒቲሽን የተሰሩ የሚመስሉ ተጫዋቾችን ሁልጊዜ ስለሚኖራቸው ጨዋታውን የመግደል እና ጥሩ ውጤት የማምጣት ነገር ይስተዋላል እና ባርሴሎና እሱን ነበር ትናንትና ያጡት። በጥሩ ሁኔታ ነበር ጨዋታውን መጀመር የቻሉት። ከቀይ ካርዱ በፊት ብዙ ነገር ነበረ። ባርሴሎና ፕሮግረስ ለማድረግ ሞክሯል። አንድም ኳስ ኦፍሳይድ ተብሎባቸዋል ባርሴሎና የተሻረባቸው። ነገር ግን ቀይ ካርዱ ትልቅ ኢምፓክት ቢኖረውም ዝም ብሎ ግን የተገኘም እድልና ድል አይደለም ለአትሌቲኮ ማድሪድ። የአልቫሬዝ ቅጣት ምትን እናደንቃለን። ግን ከዛም በፊትም የተደረጉ አንዳንድ ፓተርኖች ነበሩ። ዩቲዩብ ትንሽ እንዳይከለክለኝ ብቻ በዲያግራም አድርጌ ላሳያችሁ። ቪዲዮም ካስገባሁት ባን እንዳያደርገው ወይም ኮፒራይት ምናምን እየጠየቀኝ ስላስቸገረኝ ነው። ስለዚህ እዚህ ጋር እንደምትመለከቱት ዲፕሊ አልቫሬዝንና ግሪዝማንን ወደኋላ በመመለስ ጥሩ ኮምቢኔሽን ፈጥረው የሆነ ነገር ለማድረግ ሲሞክሩ የተስተዋለበት ጨዋታ ነው ለእኔ ብዬ አስባለሁ። ምክንያቱም አትሌቲኮ ማድሪድ እንኳን አልቫሬዝን በዚህ መልኩ ሲጠቀሙት የአዲስ አይመስለኝም። የሪያል ማድሪዱን ጨዋታ እየተመለከትኩኝ ነበር። ከአትሌቲኮ ጋር የነበራቸውን ጨዋታ በጥሩ ሁኔታ ዲፕሊ እየተመለሰ በተለይ ሉክማን ያገባውን ጎል የምታስታውሱ ከሆነ ሎንግ ሬንጅ ፓስ አድርጎለት ነው ጎሉ እንዲቆጠር የሆነውና እሱ ወደኋላ መመለሱ ነው ዲፕሊ መመለሱ የሚያመጣው ትሩፋት ነው ይሄኛው። ታዲያ በዛ መልከድ ባርሴሎና አልተጎዳም። ነገር ግን ሙቭመንቱ ግን እንደዛ አይነት ነገር ነበረ። ከግሪዝማን ጋር ምን እያደረጉ ነበረ? ሁለቱ ወደኋላ ዲፕሊ ይመለሳሉ። ስለዚህ ድራግ አውት ለማድረግም ተጫዋቾችን ይመቻል።
ድራጋውት እንኳን ባያደርጉ ዋይድ ኤሪያዎችን ለመጠቀም እድል የሚሰጥ ነበር እና ፈርስት ሃፍ ጎሉ ከመግባቱም በፊት በረጃጅም ኳሶች ከክንፍ በሚጣሉ ወደ ቦክስ የሚጣሉ ኳሶችን ለመጠቀም እየሞከሩ ነበር። ነገር ግን እንዴት ነው ጨራሽ የሚባለው ተጫዋች ወይም ደግሞ ቦክስ ፕሬዘንስ ያለው ተጫዋች ሜዳ ላይ አልነበረም። ታርጌትም ሲያደርጉ የነበረው ግሪዝማን ነው። ግሪዝማን ደግሞ ያንን ነገር ማድረግ ሊችል ይችላል። ነገር ግን ታርጌት የተደረገበት መንገድ ጥሩ ስላልሆነ ወይም ኳሱ በትክክለኛው መንገድ ስላልደረሰው ጎል አልተቆጠረም ነበር የነበረው። ኮባርሲ ያቺን ፋውል ይሰራል። በጣም እድለቢስ ነው ብዬ ነው አስበው። ምክንያቱም ኢንቴንሽናል አይመስለኝም። አቮይድ ሊያደርገው የሚችለው ነገር ቢሆን በጣም ጥሩ ነበረ። እንደምታውቁት ሴንተር ባክ ሆናችሁ ስትጫወቱ ከኋላ የምትጫወቱበት ፖዚሽን የኤክስፒሪየንስ ጉዳይ በጣም ማተር ያደርጋል። ልጁ በጣም ጥራት ያለው ተጫዋች ነው። ነገር ግን አንዳንዴ እንደዚህ አይነት ነገሮችን ሃንድል ለማድረግ ደግሞ የበለጠ ጌም ታይም ኖሮት በእግር ኳስ ውስጥ ኤክስፒሪየንስ እየሆነ በሄደ ቁጥር የሚፈጠር ነገር ስለሆነ ማለት ነው። እሷን እንትን ቀይ ካየ በኋላ አልቫሬዝ በጥሩ ሁኔታ ነው ቅጣት ምቱን ያስቆጠረው። አልቫሬዝ የቅጣት ምቱ ነገር በጣም እየተሻሻለ እንደመጣና ቶፕ ቅጣት መቺ ሊሆን እንደሚችል የሚያሳይ ነው። ከጨዋታው በኋላ ከዚህ በፊት 1-4-5 የትሬኒንግ ላይ ሞክር ያለው ነገር አለ መሰለኝ እና ዛሬ ነው ያገባሁት አላገባውም ነበር ያለ ይመስለኛል አስተያየቱ ላይ እና በጣም ቶፕ የሆነ ተጫዋች ነው። ከኳስ ጋር ከኳስ ውጪ ፕሬሲንግ ባርሴሎና አንድም እንደ ስትራይከር የሚፈልገው አይነት ተጫዋች ነው ተብሎ እንደ ሩመር የሚወራለትም ተጫዋች ነው። ከአርጀንቲናም ጋር በማንቸስተር ሲቲም የነበረውን ቆይታ የምታስታውሱት ነው እና ልጁ በጣም ኮምፕሊትድ የሆነ ካሪየር ሊኖራቸው ከሚችሉ ተጫዋቾች መካከል ሊሆን ይችላል። ምክንያቱም ገና በዚህ እድሜው ብዙ ነገር አሳክቷል እና ልጁን በግሉ በጣም ጥሩ ነበረ። ጨዋታው ላይ ጎሉ ተቆጠረ። እነ ላሚን ያማል የነበራቸውን ፐርፎርማንስ ትመለከቱ ክሬዚ ነው። በቃ ላሚን ያማል አሁን እያሳየን ያለው ነገር ፕራይም ሜሲ ድሪብሊንግን ብቻ ከሆነ የምንወስደው በዛ ሌቭል እየደረሰ ያለ ተጫዋች ይመስለኛል። እንዴት ድሪብል እንደሚያደርግ ፍሎው ስቴት ይባላል። አንዱን ሙቭመንት ከአንዱ ሙቭመንት እንዴት እንደሚያቀናጀው የሚያስብ ሁሉ አይመስልም እና እግሩ እንደመራው አይምሮ እንደመራው በጥሩ ሁኔታ የሚጫወት ተጫዋች ነው። እኔ ሊዮኔል ሜሲም ላይ ለመድረስ እንዴት ነው ሜሲ ስል አሁን እዚህ ጋር እንትን እንዳይፈጠር ድሪብሊንግን በተመለከተ ሜሲም ድሪብል ሲያደርግና ሲያስደንቀን የነበረው በዚህ መልኩ ነው እና ላሚን ያማል በጣም ሩቅ ነው ብዬ አላስብም። አሁን ሜሲ እያደረገው ከነበረው የድሪብሊንግ ጥራት አንጻር ከጎል ከፊኒሺንግ ጋር አይገናኙም፣ ግን ማደግ የሚችል ነገር ስለሆነ ላሚን ያማል አሁን ከረንትሊ በጣም የዓለማችን ምርጡ ቁጥር አንዱ ተጫዋች ነው ብዬ መመስከር እችላለሁ። ያው ለምሳሌ ምንም የሚያግር ነገር ያለው አይመስለኝም። በጥራት ነበር ሲጫወት የነበረው። ችግሩ የሚፈጥራቸውን እድሎች ራሱ ኮንቨርት ለማድረግ የባርሴሎና ተጫዋቾች አልቻሉም እንጂ ከዚህም በላይ ልጁ አሲስትም ዝቅ ብሎ የሚገኘውን ኦሊሴ ነው አይደለ ትልቁ አሲስት ሪከርድን በመያዝ ነገር ግን ላሚን ያማል እንደፈጠረው ቻንስ ክሪኤሽን ቢሆን በጣም ትልቅ የአሲስት ቁጥር ላይ መድረስ ይችል ነበር። ባርሴሎና የሚፈጽሙበት ኮንቨርት የሚደረግበት ሬት በጣም ዝቅተኛ ስለሆነ ነው እንጂ ከዚህም በላይ መደረግ የሚችልበት ሁኔታ መፈጠር ይችል ነበረ። ራሽፎርድ እንዳልኳችሁ አንዳንድ ሞመንቶች ነበሩት፣ ሁለቱ ይሻላሉ ትናንትና በጨዋታው ላይ ግን ራሽፎርድ ክሊኒካል መሆን ነበረበት ብዬ አስባለሁ። ከኳስ ውጭ ያለውን ድክመትን ሳረሳ ግን ፊት ለፊት ላይ በተለይ አንዱ ኳስ አሁን ለማለፍ የሞከረው በረኛውን አልፎ አጥፎ አገባለሁ ያለው ኳስ ምንም እንደዚህ አይነት ኮምፕሊኬሽን አያስፈልገውም ነበረ። ቀጥታ ሹት ቢያደርገው ራሱ ሊቆጠር ይችላል እና አንዳንዴ ዋጋ የሚያስከፍሉት እንዲህ አይነት ሞመንቶችም ጭምር ናቸው። ፔድሪ የተቀየረው በእርግጠኝነት በታክቲካል ምክንያት አይደለም ብዬ ነው ማስበው። ዲስኮንፈርት ይኖራል ብዬ አስባለሁ። እሱን እርግጠኛ አይደለሁኝም እና ኦልሞን በጥሩ ሁኔታ ተጫውተዋል። ፈርሚን ሎፔዝ የተቻላቸውን ለማድረግ ሁሉም እነ ጋቪም ጭምር ጋቪ ራሱንም አደጋ ላይ እስከመጣል ጭምር ከጉዳት የመጣ ተጫዋች ነው። እንዴት ባርሴሎናን ሴቭ ለማድረግ ሲታገል እንደነበር ተመልክታችኋል። በጥሩ ሁኔታ ነበር የተጫወቱት። ነገር ግን ቀደም ባልኳቸው ፓተርን ምክንያት እነ ግሪዝማን አልቫሬዝ ዲፕሊ እየተመለሱ የሚያደርጉት ኮምቢኔሽን ችግር ሆኖባቸው ከክንፍ የተሻመው እንኳ ሶርሎዝ አስቆጥሮት የባርሴሎናን የካምባክ ሂደት የበለጠ በሚያከብድ ሁኔታ
ጨዋታው እንዲጠናቀቅ ሆኗል። በጣም ፍራስትሬሽኑ ግልጽ ነበር። ላሚን ያማል ሜዳ ላይ ቁጭ ብሎ ሲያዝን ተመልክተኗል። ሃንስ ፍሊክ አጽናንተዋል። ያው ምንም የአሰልጣኝ ኃላፊነትም ስለሆነ ነው ይሄ ነገር። ግን ካምባኩን አሁን ሪያሊስቲክ ሆነን በእግር ኳስ ምንም ነገር ሊፈጠር ይችላል እናውቃለን። ግን ምክንያታዊነትን አስመርኩዞ ከሆነ የሚሰጠው አስተያየት በጣም ከባድ ይመስለኛል። አትሌቲኮን በሜዳው ሄዶ ካምባክ ለመስራት የሚያስቸግር ይመስለኛል። አትሌቲኮ ደግሞ ሲትባክም ለማድረግም ችግር የሌለበት ቡድን ነው እና እንደምታውቁት በባርሴሎና ደግሞ የመከላከል ድክመት አንድ ጎል ደግሞ የበለጠ ነገሩን ወደ ሌላ አቅጣጫ መውሰድ የሚችል ነገር ስለሆነ የበለጠ ከባድ ያደርገዋል። ለባርሴሎና ፖዚቲቭ ነገር ምንድን ነው ብዬ የማስበው በአትሌቲኮ ሜዳም ባይሆን በራሳቸው ሜዳ 3 ጎል ማግባት እንደሚችሉ የተመለከቱ ናቸው እና ለራሳቸው የሆነ ነገር እንዲይዙ ማድረግ የሚችል ሳይኮሎጂካሊ እነሱን መደገፍ የሚችል ይመስለኛል። አንድ ወይም ደግሞ ከ2-0 በዛው በራሳቸው ሜዳ ይመስለኛል እሱን 4-2 አሸንፈው የወጡበት ጨዋታ ነበር። ስለዚህ ባርሴሎና ይሄ ሳይኮሎጂካሊ እንደሚባለውም እኮ እንደዚህ አይነት ጥናቶች አሉ። ከኋላ የነበረህ ድል ወደፊት ለምታደርገው መነሳሻ ሊሆን ይችላል እና እሱን ከግምት ውስጥ አስገብተን ከሆነ የምናወራው ቻንስ ሊኖራቸው ይችላል። 2 ጎል ብዙ ላይሆን ይችላል። ነገር ግን ካለው ግን ታክቲካል የሆኑ ምክንያቶች የተጫዋቾች ምክንያቶች ጋር አገናዝበን ከሆነ ግን የምናወራው ካምባክ ለመስራት ትንሽ የሚያስቸግር ይመስለኛል። ባርሴሎና ኢዚው የሚባለው ራውት ነው እንደውም መንገዱ ይሄኛው ይመስለኛል ቀላሉ የነ ባየርን ሚዩኒክ ፒኤስጂ ሳይድ በጣም ከባድ ነው እና ለነ ባርሴሎና ለአርሰናል ሰሚ ፋይናል እስኪደርሱ ድረስ ቀላሉ መንገድ ነበር ሪሌቲቭሊ ተብሎ የሚታሰበው። ነገር ግን ይህ ሳይሆን ቀርቷል። አትሌቲኮ ማድሪድ ይበለጠ በምቾትና በነፃነት ሰከንድ ሌጉን እንዲጠብቁ ይሆናል ማለት ነው። እነ ራፊና እንግዲህ ተመልሰው ምን ሊያደርጉ እንደሚችሉ እናያለን። የሚመለስ ከሆነ ነው እሱንም እና በብዙ ጫና ውስጥ ባርሴሎና ጨዋታውን የሚያደርግ ይሆናል። እናንተ የታያችሁን ደግሞ ኮመንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴንኪዩ